እያችሁታ የኔን ጠንካራ ሰራተኛ ባል ለኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ። ቶሎ ቶሎ ላኩሽ እስኪ ወፍር እንድትልልኝ። የዋልተቀየረች የልቤን ታውቃለች እንደ ልብሽ ያለኝ የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። እኔ ጋራጅ ባይሆንም ያው የኔ ስራ ቦታ ነው። አንተም ከሌላ ካንቺ ይሻለኛል ትርፉ ዳግም በደል ሌላ ምን ይገኛል? አዎ ነጭ ለብሳ መምጣታው ምን የሚል ይቀርብ ያለኝ ትንሽ ችግር የለም። እዚህ ጋር ዘንድሮ ቤኪ ለማወፈር ዘመቻ አለኝና የፍቅር የመውደድ ጅምሬ ሕይወት ስለማወቂያ መምከሬ ያላንቺ ኖርኩት ዘመን ረገምኩት። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ያው ትናንት መምጣት አልቻልኩም ነበር። ይቅርታ አድርጉልኝ። ያው አንዳንድ ነገሮች ምክንያት መምጣት አልቻልኩም። እንዴት ናችሁ? በዓል እንዴት አለፈ? እኛ ጋር እግዚአብሔር ይመስገን በጣም አሪፍ ነበር። ያው የበዓል ቀን መጠን ነበረ እና ያው ቤኪ ትንሽ ተንኮል የተሞላበት ነገር ቢያደርግም ግን ደግሞ በዛውም ደግሞ ያው ጥሩ ነገር ጥሩ ስጦታ ሰጥቶኝ በአሪፍ ሁኔታ በዓልን አሳልፈናል ማለት ነው። እናንተ ጋር እስኪ እንዴት እንደነበረ ሀሳብ አስተያየታችሁን ጻፉልኝ። ማለት ያው በብዙ ሁኔታዎች ላይ ሆናችሁ አሳልፋችሁ ሊሆን ይችላል፣ በጥሩም በመጥፎም ማለት ነው እና ብቻ በአሪፍ ሁኔታ አልፎ ሊሆን ይችላል። እስኪ ያለውን ሁኔታ እናንተ ትነግሩኛላችሁ። ያው ዛሬ እንግዲህ የመጣሁላችሁ በአዲስ ሀሳብ ነው። ያው ቤኪ በጣም ብዙ ጊዜ የስራ ቦታውን ሊያሳያችሁ አስቦ ሲቀር ያው ፈልጎት ሳይሆን በተለያዩ ምክንያቶች ሊያሳያችሁ እያለ ሳያሳያችሁ ቀርቷል። ማለት ያው ከዚህ በፊት ብዙ ጊዜ ተናግሮታል። ያው ነገሮች ወደ ሚዲያ ሲመጡ እየተበላሹ በመሆኑ ምክንያት በዛ ምክንያት ነበር የስራ ቦታውን ማሳየት ያልፈለገው። ከዛ ግን ለማሳየት አስቦ 2 ቀን 3 ቀን ምናምን ቪዲዮ ከሰራ በኋላ በቃ ይሆናል ለመግባባቶች ይፈጠራል፣ የሆነ ነገር ይፈጠራል ምናምንና በዛ ምክንያት ለእናንተ የስራ ቦታውን ማሳየት አልቻለም እየፈለገ ማለት ነው። ዛሬ ግን ያው አንድ የሱን ሐሳብም ለእናንተ ለማሳየት፣ ሁለተኛ ነገር ደግሞ ለቤኪም ደግሞ ምሳሌ ወስድለት ነው። ያው ስራ ቦታ ነው ያለው፣ አሁን ላይ ስራ እየሰራ ነው ያለውና ያው እንዳልኳችሁ በጣም ብዙ ጊዜ ቦታውን ለማሳየት ፈልጎ ስላልሆነለትና ስላልተሳካለት ዛሬ የሱን ፍላጎት እኔ ላሳካለት ነው። ቦታውን አሳያችኋለሁ፣ ቤኪን ስራ ቦታ። እዚህ ጋር እንደምታዩት ደግሞ እንግዲህ ሳቋጥሬለታለሁ። ያው መቼም ትልቅ ነገር ላይሆን ይችላል፣ ግን ደግሞ ያው ከምትወዱት ሰው ጋር አሪፍ ጊዜ ማሳለፍ፣ ከምትወዱት ሰው ጋር አብሮ ምሳ መብላት፣ ብቻ አብሮ ጊዜ ማሳለፍ የመሰለ ነገር የለም። ያው ብዙ ጊዜ ተለያይታችሁ ቆይታችሁ ስትመለሱ ደግሞ መቼም ያለውን ስሜት ታውቁታላችሁ። መልሶ እንደመወለድ ያክል ነው። በጣም እኔ አላቅም የእውነት 2 ቀን ሙሉ ምናምን 2 ቀን እስከ 3 ቀን ሙሉ ምናምን በቃ ምንም እውነት እስከማይመስለኝ ድረስ ህልም ይመስለኝ ነበር። በቃ ተኝቼ ስነሳ በቃ የውሸት ይመስለኛል። የምር ማለት የሆነ እደውልለትና ምናምን የእውነት አይመስለኝም፣ የእውነት የታረቅን እስከማይመስለኝ ድረስ እና መቼም በጣም ብዙ ጊዜ ተለያይታችሁ ቆይታችሁ ወደ ፍቅር የተመለሳችሁ ሰዎች ካላችሁ ይሄን ነገር መረዳት ትችላላችሁ ብዬ አስባለሁ እና ይሄንን ጥሩ ጊዜ ይሄንን በቃ ያ ሁሉ መጥፎ ነገር አልፎ አሁን ላይ ደግሞ ጥሩ ነገር ላይ ስንደርስ ደግሞ ይሄንን ጥሩ ጊዜ በደንብ ማጣጣም አለብን። ስለዚህ ዛሬ ቤኪን አልነገርኩትም እንደምመጣም አያውቅም። ስለዚህ በቃ እንሄድና ሰርፕራይዝ እናደርገዋለን አብረን። ያው እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁ። ያው ምክንያቱም ታውቃላችሁ በጣም ብዙ መጥፎ ጊዜያትን ስናሳልፍ አብራችሁን ነበራችሁ እናንተ። አሁን ላይ ደግሞ ጥሩ ሁኔታ ላይ ስንሆን ደግሞ ያለንበትን ሁኔታ ለእናንተ ማሳየት አለብንና ያው ቤኪ ስራ ባጣበት ሰዓት ላይ፣ በተቸገረበት ሰዓት ላይ፣ ብቻ በብዙ ጊዜያቶች ላይ አብራችሁት ነበራችሁ።
እሱ ሲከፋ፣ እሱ ሲያዝን፣ እሱ ሲያጣ እናንተም አብራችሁ አልቅሳችኋል፣ አብራችሁ ተጨንቃችኋልና ዛሬ ላይ ደግሞ ጥሩ ስራ ይዞ በቃ ቢያንስ የሚውልበት ቦታ አግኝቶ በቃ ገንዘብ ማግኘት በራስ የሆነ ወጪ ማውጣት መቻል ምናምን በጣም መታደል ነውና ስለዚህ ያለበትን የስራ ቦታ ያለበትን ሁኔታ ለእናንተ አሳያችኋለሁ። ምሳም ደግሞ አብረን እንበላለን ከእናንተም ጋር ከቤኪም ጋር ተከተሉኝ፣ አብረን እንሂድ። ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ አንዴ ታች ሲጥለኝ በንክት ላይ ሆኖ የእናት ቤቴን ስሟን ደጉ በኖ ብርሃኔ አንዴ ታች ሲጥለኝ በንክት ላይ ሆኖ የእናት ቤቴን ስሟን ደጉ የት እንዳለ ራሱ እንጃ ታውቃለህ። የኔ ተከራ እየሰራ ዘጋ የኔ አራራ ተቀበል ስትሰበኝ ነው እርግጠኛ ነኝ ይሄ እንዳለ ይባላል። ፊት እኮ እንዳለ ምን ስትብለ ደስማ የስራ ሰው መስላል ድመት መስያለሁ እንጂ ምን ይከራል። ደናሽ እንዴት ነህ? ሁሉ ሰላም አለሁ። እንዴት ዛሬ ከየት ተገኝሽ? ታሪንታ ተጣም እንዴ? አሁን ልወጣ ነበረና የሆነ ታውቂያለሽ የስራ ያለኝ በቃ ለምን እንደሆነ አላውቅም። ስራ ስሰራ ወይ እዚህ ጋር ይበላኝ ወይ ያሻክኝ እዴ ፋሚሊዎች ጋር ምንድነው ዛሬ ቤተሰቦችን የስራ ቦታ እኔ በራሴ ፍቃድ እያሳየኋቸው አንተማ አላሳይም ብላችኋል። እስኪ ወደ እኔ ትንሽ ጠጋ አደራ እንደው እንዳትቀባኝ አደራ። ጀመር እንደው ለዚህ ቦታ ማይሆን አለባበስ ነው ለብሼ ራስ አዎ ነጭ ለብሳ መምጣታው ምን የሚሉት ይቀርብ ያለኝ እንደው ስራሱ ተባታለሁ ይወጣ እንዳለ ጭሱ ገብቶ ቤተሰቦችን ሰላም ልበላችሁ። ማርያም ይቀባች እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ያው ላይሰማችሁ ይችላል፣ ምክንያቱም ያው የስራ ቦታ ነው። እንዴት ናችሁ? ደህና ናችሁ? ባህል ሁሉ ሰላም? እንዴት አለፈ ባህል? ያው ደንግጬ ነው ገብቶሻል። እንዴት እንደመጣሽ ግራ አጋባኝና ይሄ ተንኮለኛ እያያችሁት ነው። ይሄ ተንኮል አይደለም። ትንሽ ወደዚህ ጠጋም በል ትንሽ በጣም ጠራሃለሁ። አሁን ጋር ድምፁ ደህና ነው እና ውድና የተከበራችሁ ቤተሰቦች ያው እንግዲህ ያለነው የኔ ጋራጅ ባይሆንም ያው የኔ ስራ ቦታ ነው ያለነው። የወደፊት የቤኪ ጋራጅ ይሆናል ተብሎ የሚጠበቅ እንደዚህ አይነት ከፈጣሪ ጋር እንዴት ነበር ባህል? ውድና የተከበራችሁ ከኛ ጋር እንዳያችሁት ነው እንግዲህ እግዚአብሔር የተመሰገነ ይሁን። ያው ከመሲ ጋር ወጣን ነው የተለያዩ ደስ የሚሉ ቦታዎች ይለን ነበረ። ባህሉ በጣም ቆንጆ ነበረ። ባህሉ እኔ በጣም ተመችቶኛል። በጣም የምር ነው እና ከዛው እንግዲህ ያው እኔ በጣም ብዙ ጊዜ ስራ ቦታዬን ለማሳየት ሞክሬ ነው ማለት ሐሳቡን ነበር ነግራችሁ ነበር። ያንተን ሐሳብ እኔ ያሳካውልኝ ጥሩ ነው። ያው እኔ ባሳያችሁ ትንሽ ይሻል ነበር። አይ እሱማ ለማሳየት ምክንያት ሲደረድ ዛሬ ነው ያሳየውልህ። በነገራችን ላይ ምናልባት ለፋሚሊዎች አው መናገር እንፈልገው ነገር ምን አለ መሰለኝ በረከት ለምንድን ነው ግን ጋራጅ የምትሰራው ምናምን ጥያቄ ይኖራችኋል ብዬ አምናለሁ። ምክንያቱም ከአንድም ሁለቴ ሶስቴ በዛም በላይ የኔን ስራ የሚያውቁ ሰዎች አሉ አይደለ? ያው አንደኛ ምን መሰላችሁ ሙያ ካላችሁ ከዛ ውጭ ማለት አሁን ለምሳሌ እኔ በሁለት ሙያዎች ላይ እውቀቱ አለኝ። ኤክስፐርት ነህ? አዎ አንደኛው ያው ልብስ ስፌት ወይም ደግሞ ዲዛይነር በረከት። ሁለተኛ ነገር ደግሞ እንደምትሄድ ጋራጅ እንግዲህ የትኛውም ቦታ አዲስ አበባ የሚጀ መስራት ይችላሉ። ባህር ሜካኒክ ነው እኔ ባይዘው አሁን ላይ እንዲያውም ያሰብኩት ከፈጣሪ ጋር እንዳልጋጭ እንጂ ጤነኛ ያሉን ሰዎችን ፈትቼ ለመግጠም እቅዷል። ግን ከአንድ የጋር ካንተ ከራስህ አይ ራሴን ፈትቼ ገጥሚያለሁ። ባይዘው ያልተናገርኩኝ እንግዲህ አንተ ጀምር ማለት እኔ ጤነኛ አይደለሁ ነው። እንደዛ ሳይሆን አንዳንድ ተንኮሎችህን ምን ታደፋ ምናምን ለፋሚሊዎች ነው፣ እነሱን ለማዝናናት ነው።
እና ደግሞ አንድ ሰርፕራይዝ አለ። ምን ያላምን ምን ነው ታቋጥራ እዛ መጣ ማለት ነው በይ የምር yes እስቲ አመስቲ አይ ከባሻለሽ ቴንክ ዩ ወይ ምንድነው ስጋ ነው yes ድሮ ዛሬ ጾም ነው ያው እሺ አስቤበት ነው አረብ ሲሆን እና ባለፈው ሮብ እኮ ነው የበላነው እና ታዲያ ሮብ የማይተበላው ጋር ስለነበረ ዛሬ ግን አረብ ነው አይበላም ብትሰብ አልተበላም ለምን ብዬ አልከራከርም ምክንያቱም በእምነት መከራከር በጣም ከባድ ነገር ስለሆነ እና የት ነው ሳምንት በሉት እዛ አካባቢ የሆነ ቦታ እንረጥና ያቺ እኔ ቁጭ ብዬ ነው የምበላባት ያቺ እንሂዳ እንብላ ሶፋ የኔ ብቻ እኮ ነው አንቺ ጋር ከመጣ እኔ ቆርጣጥ ይሻለ እና ጀል ታጠብ ግን በደምብ ሰላም አላልኳት ግን አፍቀዋል በጣም በቃ የሆነ ስራ ሆቴል ወይ ዞር እያልክ በነገራችን ላይ ምን መሰለሽ መሲ ለባለፈው ነገር የምር በጣም ሶሪ ምክንያቱም አንደኛም በሚዲያ እንደዚህ ነገሮች መለቀቃቸው ማስፈላጊ አይደለም ግን እኔ ያሰብኩበት ለምሳሌ ያው ከሀገር ውስጥ ያሉት ከቤተሰቦቻቸው ጋር ስለሚሆኑ ያን ያህል ማለት ደስተኛ ናቸው ብዬ አስባለሁ ያን ያህል አይጨናነቁ ከሀገር ውጭ ያሉ ግን የዛሬ አመት እኮ ከእናቴ ጋር ከአባቴ ጋር ከወንድሞቼ ጋር ከአጎቶቼ ጋር ከጓደኞቼ ጋር ነበርኩ ዛሬ ግን ብቻዬን ገብቶሻል እንደዚህ አይነት ነገር ስለሚያስቡ ከባሉ ትንሽ ወጣ ብለን እናዝናናቸው ብዬ ስላሰብኩ ያንን ነገር ያደረኩት አልተቀየምኩት በጣም ይቅርታ የኔ ፍቅር ፋሚሊዎችን በጣም ሶሪ ብያለሁ ከዛ በመቀጠል እንግዲህ ያው እንደምታዩት ምናልባት መኪና ያላችሁ አድራሻውን አስቀምጥላችኋለሁ እኔ እሰራላችኋለሁ ባይዘው እኔ መሰላችሁ አሁን እኔ በጣም ብዙ ጊዜ ይሄን ነገር ተናግሬ አውቃለሁ አሁን ሰው ማለት መኪና ሲያሰራ የዋጋ ቅናሽ ማሰብ የለም ማለት ለምን መሰለሽ አሁን እኔ ይሄ ማውራቴ የሆነ እንደ ፕሮሞሽን ምናምን እንደመስላችሁ ግን አንዳንድ ሰው እንደዛ ያስባል አይ ከላይ ኮድ ነው ይባላል እሱ አይደለም ኮድ ነው እንደ ጋራጆቹ ያ ምክንያቱም ምንድነው ኳሊቲ ያለው ስራ ነው የምትሰሪ ጽድት ያለ ስራ ነው የምትሰሪ ተሽከርካሪ ላይ ደግሞ አንድ ስህተት መስራትሽ ዋጋ ያስከፍልሽ እውነት ነው ገብቶሻል ይሄን መኪና ዞት የሚሄደው አንድ ሹፌር ቢሆንም መኪናው ጤነኛ ካልሆነ ግን ሹፌሩ ማስቀረት አይችልም ስለዚህ በጣም ጥንቃቄ የሚፈልግ ነገር ስለሆነ የትኛውም ቦታ የትኛውም ሀገር ላይ ያላችሁ ዋጋ ውድ ነው ብላችሁ የሆነ መካኒክ ወይ ደግሞ ጋራጅ ቦታ ላይ ማቅረት የለም መካኒክ ማለት የመኪና ዶክተር ሁሉም ሰርጀሪ ምናምን ትሰራላችሁ ቀዳሽ ትሰፋላችሁ እንዴ እሱ ብቻ ነው ደፍልጨን እናሰምሳለን እና ምን መሰለሽ አሁን አንዳንዴ ለምሳሌ የሆነ ትንሽ ቢያንስ 10 ሺህ ብር ተጠይቀው ከሆነ 10 ሺህ ብር ብዙ ነው ይሄ ምናምን ነገር ይላሉ ግን መኪናው ከዛ በኋላ ሌላ ችግር ሲያጋጥሙ ከዛ በላይ ነው የሚያመጣው ህይወትም እስከ መጥፋት ደረጃ ሊደርስ ያ ነገር ለመናገር ነው ያ ማለት በዛም ዞረ በዚህም ያው እኛ ጥራት በጣም ጥራት ያለን ጋራጅ ነው ወጣችሁ ታቡን አይደው የሆነ ፕሮሞ እንዳልኳችሁ ዳትስና እሺ አሁን ለማንኛውም ታጠብና እስኪ ታጠብ መጀመሪያ ምሳሌ እየበላህ ደግሞ ታወራቸዋለህ እጅህን ታጠብ እዛ ጋር ተታጠበው ሴት ጋር ተታጠበው ላምጣ አይደለም እንዴ አያችሁታ የኔን ጠንካራ ሰራተኛ ባል የኔ ጎበዝ መኪና እንጂ አሃጣ ነው ላፍስል አሬ ይቀባሻል ቆይ በስትራሽ እኮ ነው በኋላ አይለቅም እና በምንድን ነው የሚለቀው ወይ በኦሞ ነው በኦሞ ይለቃል እና ኦሞ የለ ኦሞ አለ ግን ያው መልሽ ወደ ስራ ስለማለት ስለዚህ ይለቃል ውይ እንደሱ ነው ምግብ መብላት አይከብድም እኔ ያጎርሳሉ አለቀቀልም እኮ በደንብ አረ አይከብድም ችግር የለም ሁሌ እንደዚህ አድርገን ነው የምንበላው በነገራችን እንደዚህ አይደል በተለይ የሆነ ጀለስ ምናምን ነገር አዞ ምናምን ከሆነ አረ ላሽ እስክትታጠቢም ያልቃል ፊት ግን ትንሽ አስለቀቀው በምን እስኪ በስም ኳሰይ ቻ በመዳን ድመት አርጃ ነው መስዬ አርጃ ነው ምንድን ናቂ ኦኬ ብቻ ምንም ይሁን ምን እንጂ እኔ ፋሚሊሽ ተናገር ትንሽ ግሬ እዚህ ጋር ለቀባሽ ቢት በቃ ለቆልሃል
ያው ባይለቅም ለቋል። እርግጠኛ ነኝ እኔ ያልወሰድኩት። አሁን ተመልሳችሁ ነው የመጣችሁ። ማን ነው ምናምን ብለው እሺ መሲ ደግሞ ማን ጋር መጣችሁ ምናምን ብለው አስበው የቤኪ መንታ ወንድም ነው እንዴ ብለው ካሰቡ በኋላ ነው የተመጣው። ሆን ላስቀምጣት አንዴ። እሺ አስቀምጣት። ከማይ ሲጨንቅ ከማይ ቀርላ ወይ ከማይ ስትከፋ ኦኬ እሺ የዘፈንኩልህ ነበረ። ምን አይልሽ ከማይ ስትጨነቅ ከማይ ስትከፋ እኔ እኮ ምን መሰለሽ ከማይ ይቀርልታው ከማይ አይዘፋኛ እንዳሰማሽ ባይዘው እርግጠኛ ነኝ አስተማኝ ብትሰማኝም የሷ ዘፈን ስለማይመስላት ትዘለዋለች። ወንበሬ ላይ አደቀ ነውና አሁን ደግሞ እንቀመጥ ወይስ እዛ ውጭ ማን ነው እንዴ? እንደውም ጥላ ነው እዛ ጋር ለእኔ አይሻለ አለቃ ጋር አሁን እጄ ነው ብቀመጥ ፎፎ በጣም ነው የሚወዳት በጣም ቤተሰቦች እቺ ለማን አንቺ ትጋምጥ እኔ እዚህ ጋር አለው አንቺ ትቆሚያለሽ። የምር ግን ላስተካክለሽ እዛው ጋር ነበረበት ጋር ማን ነው ነበር? አያ በቃ እኔ ላስተካክለሽ። ኦኬ በነገራችን ላይ ቆይ የኔ ልብስ ችግር የለውም ወይ ደግሞ ከሁለት እናድርገው። በቃ ችግር ተቀመጭ። ኦኬ ውሃ ግን ጠምቶኛል። እስኪ ውሃ መጀመሪያ ዛሬ በጣም ሙቀት አለና ማን መንገድ ላይ ነው ማለት ነው? አረ እንኳን ራሱ ታረጭና ነው የምትቀምጠው። በጋሪ ነው እንደሚል አይ በቃ አበሻ ነው አምስጋኑ ስጋ ነው ቤተሰብ እንኳን ዛሬ ከስጋር የኔ ነገር አንተን እኮ እንደ ሁለት ወር ጾም ታዲያ ስጋ ነው ማለት ያለብኝ። ምን ጎመን ልበል ታዲያ? እሺ ለማንኛውም ከስጋን የሚያስንቅ ማይ ጋድ ተራሳ እኔ ላጎርስሽ እጅ አልተመቸሽም መሰለኝ። አይ ግን እኮ ምን መሰልሽ አበሻን ችግር እንጂ ጀርማ አይገለውም ይባላል። ግን ውሸት ጀርመን ይገለዋል እንዴ? እንደውም ችግር አይገለውም በዚህ ራሴ ግን በስማ ምንድን ነው ፀሐይ ነው አለና ፀሐይ ጋር እኮ ነው የምትውለው። ለዛ እኮ ቤተሰቦች ላጉርሳችሁ ቶሎ ላጉርስ እስኪ ወፍር እንድትልልኝ ቤተሰቦች ለምንድነው የማይወፍረው ይላሉና እኔ አሁን ዘንድሮ ቤኪ ለማወፈር ዘመቻ አለኝና ኦኬ ዘመቻ ልዘምት ነው። ኦኬ ሰላምሽ ኖ በፍቅራችን ሄይ ሻላ ግን በዛብኛ ላንተ ነበር ያስኩት። እሺ ወይ መጀመሪያ ቤተሰቦችን እናውራቸውና እንበላለን። ፀሐይ ልጅ ተረጋጋ። አዎ በተለይ በጣም ምናምን እንደምታካባቢ ሰዓት አለ 8 ሰዓት ስቶ ነቃ እንላለን ገዛ እና ፋሚሊዎች በድጋሚ ያው ስራ ቦታ እንግዲህ እንዳያችሁት ነው። በሰፊው አሳያችኋለሁ። ያው በሌላ ቀን አለቀም ስላለ ነው ለማሳየትም ይከብዳል። ምክንያቱም ሳቅቃላችሁ ገብታችኋል። ከሚስት ጋር ደግሞ መጣህ ምናምን እንደዚህ ነገር ስለሚኖር እንዲህ አውራችሁና በጣም ኖ እኔ ምግብ ተቀምጦ ወሬ ያ ምን ችግር አለው? ቤተሰቦች አሉ እንዴ ከምግብ ይበልጣሉ የኔ ፋሚሊዎች። አይ ኖ አቃድ መብላት ወይ እየተጠራ መሰለኝ። ኦኬ እሺ አንዴ ልጉርስና በቃ እና የምትሄድ ከሆነ መልሰም ትገባ ከሆነ ቶሎ ላጉርስና ሂድ።
ሌላ ቦታ ማስቀምጣት የኔ ናት። እንዴት ሳድርጌ የሆዴ ላሳይሽ